አዲስ አድርገኝ ዛሬም አሮጌ ነኝ ቃልና ተግባሬ አንስማማም ያለኝ የእግዚአብሔር ሰላምታ ይለውላችሁ ድረስ እንዴት ናችሁት ወንድሞቼ? እኔ በጣም ደህና ነኝ። እግዚአብሔር የተመሰገነ ይሁን። የቅድስት ድንግል ማርያም ልጅ እንግዲህ በመግቢያው ላይም አሁንም የምትመለከቱት ልጅ ቃሉ ፑቲክ መሆኑ ነው ማለት ነው እና ሰሞኑን በሶሻል ሚዲያ ላይ ቃሉ ፑቲክ አሜሪካ ገብተዋል የሚል ቪዲዮዎች በሰፊው እየተለቀቁ ነው ማለት ነው። በጣም ብዙ ተመልካች ያላቸው ቪዲዮዎች እንደምታዩት ይሄኛው ከ2.9 ሚሊዮን በላይ ቪውስ አለው ማለት ነው እና ቀላል አይደለም። ወደ 169,000 የሚጠጋ ሰው ደግሞ ላይክ አድርጎታል ይሄን የቲክቶክ ቪዲዮ ማለት ነው። ስለዚህ ሰው አምኖ ቪዲዮን እየተቀባበለው ቪዲዮ ላይ ሐሳብ አስተያየት እየሰጠነ ያለ ከ2,000 በላይ ሰው ኮሜንት ሰጥቷል። ቪዲዮ ፌቨራይት ውስጥ አድርጓል፣ ሼር አድርጓል ብዙ ሰው። ስለዚህ ሰው አምኗል ቃሉ ፑቲክ ወይንም ፑቲክስ የተባለው ወንድማችን አሜሪካ ገብቷል የሚለው ማለት ነው። ግን እውነት ነው ወይ? አሜሪካ ነው ወይ አሁን ያለው ይሄ ልጅ? እውነት አሜሪካ ገብቷል የሚለውን እንደተለመደው በመረጃና በማስረጃ የምናይ ይሆናል። እንዲሁም የበረከት ገበሬዋንም ጉዳይ አያይዘን አንድ ላይ የምናይ ይሆናል። እስከ መርሃ ግብሩ ማብቂያው ድረስ አብራችሁን ቆዩ። እንደምታዩት ሌላም ቪዲዮዎች በሰፊው እየተለቀቁ ነው። የሪፖርት ሲያርፍ የሚታይ ቪዲዮ ማለት ነው። ልጁ እንግዲህ ከዚህ በፊት የሰራቸውን ዲዛይኖች ለብሶ ወደ መኪና ሲገባ የተለያዩ ቪዲዮዎች ይታያሉና በቃ አሁን እንደ ጉድ ኢንስታግራም ላይ ብትገቡ፣ ቲክቶክ ላይ፣ ሶሻል ሚዲያ ላይ፣ ፌስቡክ ላይ በጠቅላላ እነዚህ ቪዲዮዎች በሰፊው እየተመላለሱ በሰፊው ቫይራል ሆኖ ነው የምታዩዋቸው ማለት ነው። ግን ከተለቀቁት ቪዲዮዎች መካከል ቃሉ ፑቲክ አሜሪካ ገባ ተብሎ ይህ ቪዲዮ በጣም የሚገርም ቪዲዮ ነው። እንደምታዩት ትልቅ ጆሮ ጌጥ አንጠልጥሎ ይታያል። አየር መንገድ ካረፈ በኋላ ከዛ መኪና ውስጥ ገብቶ ሲሄድ ይታያል ማለት ነው እና ላምበርጊኒ የሚመስል መኪና ውስጥ ለምን አውትፊቱን እንደዚህ ያደረጉት? በእርግጥ የሱ ዲዛይን ነው፣ ግን ሌላ ነገር ጨምረውበታል። በጣም ትልቅ የሆነ ክብ ጆሮ ጌጥ ይታያል። በቃ ግብረ ሰዶማዊ አድርገውታል ማለት ነው፣ ወይም ጌ ያስመስለውታል። እና ይህን ነበር ስንፈራ የነበረው። አሁን እነዚህ ባይዘው ሪል ቪዲዮዎች አይደሉም፣ ኤአይ ጄኔሬትድ ቪዲዮ ናቸው፣ ወይንም በአርቲፊሻል ኢንተለጀንስ የተሰሩ ቪዲዮዎች ናቸው። ለሪል የቀረቡ ለእውነታ የቀረቡ ቪዲዮዎች፣ ብዙ ሰው ኮንፊውዝድ ያደረጉ ቪዲዮዎች ናቸው ማለት ነው። ግን ሪል አይደሉም። ግን አያችሁ በውጭ ያሉ ሰዎችም ነው እነዚህ ቪዲዮዎች የሚሰሯቸው፣ ሀገር ውስጥ ብቻ አይደለም። በቃ አብሶ ከኢትዮጵያ ውጭ የሚገኙ አድናቂዎቹ እንደዚህ ኤአይ ጄኔሬትድ ቪዲዮ እየሰሩ ነው ያሉት። ግን እሱን ምን እየመሰሉት ምን እያስመሰሉት እንደሆነ ዩሲ ይህንን ነው ስንል የነበረው። ዝም ብሎ አይሰራም እንደዚህ አይነት ቪዲዮ። ገባቸው አይደለም? ለዚህ ነው ልጁ ሄዶ ሄዶ ግብረ ሰዶማዊ እንዳይሆን ከእነሱ ጋር ዲል በሚያደርግበት ታይም ልጁን እንዳይቀይሩት ነፍሱን እንዳያሸጡት ብለን ላለፉት ቀናት በደይ ሰበን በመረጃና በማስረጃ የታገዘ መርሃ ግብር ስንሰራ እንደቆየን ሁላችሁም የምታውቁት ነው። ይህ ስለሆነ ፍራቼ የወደፊቱን አይቼ ነበር ይህንን የምሰራው ማለት ነው። አያችሁ፣ ሰውም ይህንን ነው የሚፈልገው። ቃሉ ፑቲክ እንዲለብስ፣ ቃሉ ፑቲክ ወደ ውጭ እንዲሄድ፣ ከዛ ዲል እንዲያደርግ፣ ማንነቱን እንዲሸጥ እንዲለውጥ ነው የሚፈለገው ማለት ነው። ዩሲ እንደ ሜት ጋላ ላይ ሁላ እኮ አመጡት አይደለ? በጄኔሬትድ ቪዲዮ ይኸው ቃሉ ፑቲክ ሜት ጋላ ላይ ተገኘ ተብሎ እዩት። ላይኩን 420,000 ሰው ላይክ አድርጎታል። ኢማጂን 420,000 ሰው ላይክ አድርጎታል። ይኸው እሱ ቃሉ ፑቲክ ነው ተብሎ ይሄ የራሱ ዲዛይን ነው እና ተናግረናል እኛም በጊዜው ይሄ የምትይዘውን ቦርሳ አቁም፣ ብዙ ሌሎች ሀሳቦች እያሉ ይሄ ከግብረ ሰዶማዊ ጋር የተያያዘ ቦርሳ መያዝ፣ ወንድ ሆኖ የሴትን ቦርሳ መያዝ፣ ብልጭልጭ ነገሮችን ማብዛት አቁም ብዬ ነበር። ምክንያቱም ፌር ነው መሆን ያለብን አይደል ወንድሞች? ያው ከዚህ በፊትም ጃኒ የተባለ ወንድማችን ላይ ይሄን ነገር ስናይ ገጽሰናል፣ እረፍ ብለናል፣ አቁመናል። ከአውትፊቱ ጋር በተያያዘ ማለት ነውና ልጁም በብዙ ተምሮበት ልጁም እንግዲህ ከዚህ ወጥቶ ይቅርታ ጠይቆ እንደነበር የምታስታውሱት ነው። ስለዚህ ይሄም ቃሉ ፑቲክን በተመሳሳይ እንዲህ እያደረገ ቦርሳ እየያዘ የሚመጣ ከሆነ ማንናገርበት ምንም ምክንያት የለም። ልጁ ይለወጥ እንዲለወጥ መንገዶችን አሳይተናል። በምን አይነት መንገድ መሄድ እንዳለበት መጠንቀቅ እንዳለበት ከበጎነት ተነስተን ከወንድማዊነት ተነስተን የሁሉም ነፍስ ግድ እንደሚሰጠን እሱም ነፍሱ ግድ እንደሚሰጠን ሁሉ ማለት ነው ብለን ቪዲዮ ሰርተናልና
ጃኒን ተናግረን ይሄ ልጅ ምን ተወበት ነገር የለም። ፌር ከሆንን ማለት ነው። ዴይ7 ደግሞ ፌር ነው እንደምታውቁትና ለዛው ሜት ጋላ ላይ ያመጡት አያችሁ የሚያስቡትን ነገር። ዳትስ ዋይ ከጥቂት ቀናት በፊት እኔም ይህን ስለማቅ ሜት ጋላና ቃሉ ፑቲክን አያይዤ መዳረሻው እዚህ ነው የሚሆነው፣ የእነዚህ ሰዎች ዲዛይነር ነው የሚሆነው ይሄ ሰውዬ መጠንቀቅ አለበት ያልኩት ማለት ነው። እነ ድዋይት ጆንሰን ደሮክ የለበሱትን ልብስ አይተናል። ቀሚስ ለብሰው እነ ሪያና ሳተርን ለብሰው እነ ቢዮንሴ እስከላይ እንደ ቦንስን ለብሰው ስኬሌተን ለብሰው የሙት መንፈስን ለብሰው መጥተዋል። ኢንሳይድ ሜት ጋላ ውስጥ ደግሞ እንደምታዩት ሉናር ብለድ ሙን ይታያል፣ ጨረቃ እንዲሁም ጣዖቶች ዲያይቲዎች ይታዩ ነበር ማለት ነው። እና ግልጽ ነው አምልኮት ነው ሜት ጋላ ማለት ነው። እዛ ሙዚየም ውስጥ ገቢ ለማሰባሰብ ምናምን አይነት ነገር ቢሉ ግን አምልኮ ነው የሚያደርጉት። የዝሙትን መንፈስ ያስተዋውቃሉ፣ የራቁትን መንፈስ ያስተዋውቃሉ፣ የጣዖት መንፈስ ያስተዋውቃሉ። ዩሲ የፋሽን ኢንዱስትሪውን ወደ ዳርክ ይነዱታል። ይህ ልጅ ይኸውላችሁ አሁን ቲክቶክ ላይ 1.3 ሚሊዮን ፎሎወርስ ሲኖረው አሁን በዚህ ሰዓት ደግሞ ኢንስታግራም ላይ 4.3 ሚሊዮን ፎሎወርስ አለው። በአጭር ጊዜ ውስጥ እንዲህ ያለ ፎሎወርስ በመሰብሰብ ቀዳሚው ቦታ የሚወስደው ቃሉ ፑቲክስ የተባለው ወንድማችን ነው ማለት በኢንስታግራም ታሪክ። ስለዚህ ያያቸዋለ ሰዶማዊ ያስመስሉታል፣ ብልጭልጭ አድርገው በራሱ ዲዛይን ያመጡታል። የሚፈልጉት አይነት ዲዛይን ነው እየሰራ ያለው ብዬ የምናገራችሁ ወይም የምነግራችሁ ለዚህ ነበረ ማስጠነቀቀው ማለት ነው። አሁን ይኸው ሜት ጋላ ላይ የማመጡት ቀጣይ ደግሞ ታያላቸው ሶሻል ሚዲያ ላይ የተለያየ ነገር አድርገው አልብሰው በራሳቸውም ቢሆን እሱ በሰራው ዲዛይንም እያደረጉ አሜሪካ ገባ እንዲገባ እንዲያሉ ዩሲ ልጁ ላይ ቪዲዮ እየሰሩ ነው። በስፖንሰርሺፕ የወሰዱት ዕለት ነግሬያቸዋለሁ። የዚህ ልጅ መጥፊያ ሊሆን ይችላል ካልተጠነቀቀ። ማናጀሩ ሳርሳሩን ብቻ ማየት የለበትም ገደሉንም ማየት አለበት ብዬ ተናግሬያለሁ። እሱም ማናጀሩ። ምክንያቱም በጥንቃቄ ነው ይሄ ነገር መሰራት መደረግ ያለበት የእሱንም የቤተሰቡንም የሀገሩንም ታሪክ መለወጥ ከፈለገ ማለት ነው። ስለዚህ የዚህ ልጅ ወዳጆች የቅርብ ሰዎቹ ይህን ነገር አሁንም ንገሩት፣ መንገዱን አሳዩት። ከዛ ባለፈ እግዚአብሔር ይርዳው። እሱም ደግሞ ሰው ነው፣ አእምሮ አለው፣ አእምሮ ተሰጥቶታል። ነገሮችን በጥንቃቄ ማድረግ አለበት። ሌላው ጉዳይ እንግዲህ የበረከት ገበሬዋ ጉዳይ ነው። በረከት ገበሬዋ እንግዲህ ከተወሰነ ጊዜ በኋላ ብዙ ክሶች የመጣባት ነው ያለችው። ሉሲፈርም መጥቶ ሊያድናት አልቻለም። አንዴ ትታሰራለች፣ አንዴ ትፈታለች። አሁን ደግሞ ሌላ ክስ ተመስርቶባት አሁን በሕግ እየተፈለገች ያለች ሰው ነች። ሉሲፈርን ያወደሰች ሰው ነች በግልጽ እንደምታውቁት ማለት ነው። በእውቀቱ ስዩም ግጥም እንደዚህ ወሰድኩ እንደዚህ ምናምን ብላ የምታስታውሱት ነው። ባለፉት ዓመታት ላይ ይህንን በመረጃና በማስረጃ ያየነው ነገር ነው እና ተናግረን ነበር፣ አስጠንቅቀን ነበር። ከዚህ ሴትዮ ጀርባ የሆነ ዳርክ ነገር እንዳለ ሉሲፈርን ካወደሰች በኋላ ተናግረን ነበር። ዳይ ድሪምስ ላይ ሞቲቬት ስታደርግ ነበር እንግዲህ ከኤቴይስቶቹ ጀማ ውስጥ ገብታ ቡድን ውስጥ ገብታ ማለት ነው። እና ዝናዋም ሀብቷም ዝም ብሎ አልመጣም። ከዚሁ ከሉሲፈር ጋር በተያያዘ የመጣ በማጭበርበር ውስጥ በመኒ ላውንደሪንግ ውስጥ የመጣ ዝና ነው ያላት ማለት ነው። እና ሰሞኑን እንግዲህ በራሷ በግል የሶሻል ሚዲያ አካውንቷ ላይ እየጻፈች ያለችው ነገር በጣም አነጋጋሪ ሆኗል ማለት ነው። እህት ወንድሞቼ፣ ይሄ ለመጀመሪያ ጊዜ አይደለም። ባለፈውም እንግዲህ የድሃ ገንዘብ መብላቷን ተነጋግረን ነበር። በጣም በሚያሳዝን ሁኔታ ማለት ነው ከአንድ ሰው ሀብት ጀርባ ከአንድ ሰው ዝናን ከማካበት ጀርባ የሆነ ሚስጥር አለ። እህት ወንድሞቼ፣ እግዚአብሔር ይገልጠዋል እንጂ ሁሉም ሰው ጻድቅ አይደለም፣ ኃጢአተኛ ነን ከእኔም ጨምሮ። ግን ደግሞ በግልጽ ራስን ለዲያብሎስ አሳልፎ መሸጥና በስተት ኃጢአት መስራት የተለያየ ነገር ነው። ወይም ደግሞ በዓለም ውስጥ ስትኖሩ እንግዲህ ፍጹም መሆን እንደማትችሉት ማለት ነው። ግን ደግሞ ወዳችሁና ፈቅዳችሁ ለዲያብሎስ እጅ ሰጥታችሁ ነፍሳችሁን ሸጣችሁ የሰው ገንዘብ መብላት፣ በሰው ላይ መቆመር የተለያየ ነገር ነው ለማለት ነው። እና ተበዳይ ዝም ካለ ተከሳሽ ይሆናል። አገሪቱን 8 ሚሊዮን ብር አሳጣሽ አሉኝ እኮ ብላ ነው እንግዲህ ይህን ነገር እየጻፈች ያለችው፣ ሌሎችንም ማስረጃዎች ያካተተችው ማለት ነው። እና በገዛ ንጹህ ገንዘቤ ስላመመኝ ወደ ስራ ቶሎ ባልመለስም በፍርድ ቤት አስገዳጅ ትዕዛዝ ወዲያው ነበር የተፈታሁት። ሃይ ሀገሬ፣ እኔ ላቤን አልነበረም የሰጠሁሽ፣ ደሜን ነው
እኔን አስረውኝ በስሜ ለሸጡት ነዳጅ እኔ ተጠያቂ ማድረግ ወይንም እኔን ተጠያቂ ማድረግ ከግፍም ግፍ ነው። ሀገሬ ግን እውነት በጣም አዘንኩብሽ፣ ተቀየምኩሽ፣ አፈርኩብሽ። ከሰለጠነ ከሀብታም ሀገር መጥቼ ድቅድቅ ያለ ጫካ ገባው፣ ዝቅ ብዬ ሰራው፣ ለሴቶች እህቶቼ ኩራት ሆንኩ። 3 ትምህርት ቤት ገንብቼ አቅመ ደካማ ሕፃናትን አስተማርኩ። ምገባ ማዕከል 55 ሚሊዮን ብር ገንብቼ አረጋውያንን ጦርኩ። የፌዴራል ፖሊስ በሥራ ላይ እያሉ የተጎዱ አባሎቻቸውን በአቅሜ ደገፍኩ። ሀገሬ ስትፈልገኝ አጠገቧ ቆምኩ። የቦረና ድርቅ ላይ ነበርኩ። የጎፋ መሬት መንሸራተት ተሳትፌያለሁ። እናቶችና ሕፃናት በነፃ የሚታከሙበት ክሊኒክም ገንብቼ ለምስኪን ወገኖቼ አበርክቻለሁ። ምስኪኑን ማኅበረሰብ በኑሮ ውድነት እንዳይንገላታ የምችለውን አደረግኩ። ይሄ ውሸት ነው ሀገሬ እስቲ ልጠይቅሽ እያለች ጥያቄ ምልክት ታደርጋለች። ከዛ ለምን በውሸት ከሰሽኝ? ከመንግሥት ጎን የቆምኩት እኮ የተሻለች ኢትዮጵያን አያለው በሚል ተስፋ እንጂ ስላገኘው ስለተጠቀምኩ አይደለም። ብልጽግና ከእኔ ወሰደ እንጂ እኔ ከብልጽግና ሆነ ከመንግሥት ምንም ወስጄ ተጠቅሜም አላውቅም። አንድ ስንዝር የከተማ መሬት እንኳን ጠይቄ ወስጄ አላውቅም። ሀገሬ እውነት በጣም ተቀየምኩሽ። ከጉድለቴ ሰጠውሽ እንጂ 1 ብር አልነጠቅኩሽም። በነፍሴ ምላለው እግዚአብሔር ይመስክርብኝ። እንዳልሰራ ከፈለግሽ ካልፈለግሽኝ ምናልባት ከነሙሉ ክብሬ ወደ መጣሁበት ብትሸኝኝ ያለ ስሜ ስም ሰጠሽኝ። እኔ አልረግምሽም። ከዚህ በፊት ብዙ ጀግኖች ብዙ የደከሙልሽ ውለታቸውን ስለበላሽ ረግመውሻል። ያ በቂ ነው። የልጆች እናት እንደሆንኩ እያወቁ ሕግ እንዲያስከብሩ ሕዝብና መንግሥት አምኖ ያስቀመጣቸው ግለሰቦች በሴትነት ክብሬ መጡብኝ። ሰው ሀገር ለፍቼ ያመጣሁትን ገንዘቤን ያለ አግባብ ቀሙኝና ሀገሬ ለእኔ ይሄ ይገባኛል እንዴ ብላ ጥያቄ ምልክት ታደርጋለች። ሉሲፈር ስትይ ነው ይህን ማወቅ የነበረብሽ። ሉሲፈር እስከ መጨረሻው አብሮሽ አይጓዝም፣ ነፃ አያወጣሽም። እግዚአብሔር ነፃ የሚያወጣሽ ለአንቺና ለልጆቹ ለእኛ ብሎ ለመላው ልጆቹ የሰው ልጆች ብሎ ወርዶ በመስቀል ላይ ተሰቅሎ ዳግም ሕይወት የሰጠው እንጂ ሉሲፈር አይደለም። ሉሲፈር አስመሳይ ነው፣ ቀጣፊ ነው፣ አታላይ ነው። ልክ አንቺ እንደሚያሰራሽ ሁሉ ማለት ነው። እና ኮይንስ አለው። ሰው ሁሉ የዘራውን ያንኑ ያጭዳል ይላል። እና ያንን ነው እያሳጨደሽ ያለው። ባይዘዌ መጨረሻው አያምርም። ከሉሲፈር ጋር መሄድ ከእግዚአብሔር ጋር መሄድ ግን ደስ የሚለውን የዘላለም ሕይወት ያገኛል ማለት ነው። እና መመለሻ ጊዜ አረፈደም፣ ንስሐ መግባት ትችላለሽ። አሁንም ሁሉም ሰው እኛም ጭምር እንደምንገባው ማለት ነው። የራሳቸውን የሚዲያ ሰራዊት አዘነቡብኝ። ፍርድ ቤት 14 ጊዜ ቀርብ ያለው 7 ጊዜ ዳኞች እንድፈታ አዘዋል። እኔ እዚህ ሀገር የመጣሁት ሕግና መንግሥት አለ ብዬ ነው። ለእኔ እርሻ የተፈቀደ 466,000 ናፍጣ የናፍጣ እጥረት ሀገሪቱ ላይ አስከተለ ስትሉ ትንሽ አይከብዳችሁም? ለዛውም ዶክመንቷን በምታዩት መልኩ እራሳቸው አስረውኝ በሸጡት ነዳጅ መልሰው እኔን ተጠያቂ ብላ ጥያቄ ምልክት። ማክበር የሴቶችን ቀን ሳይሆን ራሳቸው ሴቶችን ነው ትላለች። ከዛ ደግሞ ትንሽ ቆይታ ይህንን ፖስት ለጥፋለች ማለት ነው። ጉዳዩ ሌላ ነው ወገን። ኢትዮጵያ ውስጥ በቀጥታ ነዳጅ በትንሹ ለማሽነሪዎች፣ ለትራክተሮች፣ ለጄኔተሮች እንድንጠቀም ከተፈቀደላቸው 820 ቀጥታ ተጠቃሚዎች 1980 ማደያዎች 200 በላይ ካምፓኒዎች 4 ሰዎች ብቻ ተጠያቂ ሆንን። 4 ሰዎች ብቻ ነዳጅ አስወደድን። እኔስ ግን ምን ነክቶኝ ነው ከእርሻ ቀጥታ የወርቅ ማዕድን ማውጣት የጀመርኩት? በቃ ወርቁን እተዋዋለው ተውኝ። 98 ቢሊየን በ9 ወር የበሉትስ ለምን ተፈላጊ አልሆኑ? ነዳጁን እንኳን የተፈቀደልኝን አልወሰድኩም። ራሳችሁ ናችሁ ሸጣችሁ የበላችሁት። በወንጀል ተፈላጊ ሆንኩ። ምንም በማላውቀው ጉዳይ 8 ሚሊዮን ብር ሀገሪቷ አሳጣሻት ነው ያላችሁት። ምናልባት 8 ቢሊዮን ነው ያሳጣሻት ብትሉኝ እንኳን ጥሩ ነበር። እናንተ የወሰዳችሁብኝ እንኳን 15 ሚሊዮን ብር በላይ እኮ ነው። ይሁንና መጨረሻውን አብረን እናያለን። በነገራችን ላይ አቡሽ አየለ ማለት እንደኔ 2 የወርቅ ጉድጓድ ሳይሆን 28 የወርቅ ማውጫ ያለው ለብሔራዊ ባንክ በኩንታል ወርቅ ከሚያስገቡ ሰዎች አንዱ ነው። እንግዲህ ምን ይደረጋል፣ ወርቅና ነዳጅ ላይ የሚሳተፉ ጥቂት ቡድኖች በስተቀር ሌሎቻችን እንድንወገድ ተፈርዶብናል።
ከዚህ ነገር ጀርባ ያላችሁ ግለሰቦች እግዚአብሔር ይፍረድባችሁ። እኔስ ምንም አልሆንም አስተማማኝ ቦታ ነኝ ብላ ትናገራለች። ከእሷ ጋር የሚፈለገው አቡ ስለሚባለው ነው እንግዲህ ጨምራ ያወራችሁ ማለት ነው። እና ሰነዷንም በዚህ መልኩ አሳይታለች። የፌዴራል ፖሊስ መግለጫንም ወንትድ የሚለውንም አያይዛ ከታለች ማለት ነው። እና የምስክር ወረቀት የሰርተፊኬትም አሳይታለች ማለት ነው። እና እህት ወንድሞቼ እንግዲህ መኒ ላውንደሪንግ ላይ የተሳተፉ ብዙ ሰዎች አሉ። ኦቪየስ ነው፣ ግልጽ ነው። ከዛ ውስጥ አንዷ ነች። ታዲያ እርስ በርስ በጥቅም ጉዳይ ይባላሉ፣ ይጋጫሉ። የተቀደሰ የተባረከ ገንዘብ ስላልሆነ በሰው ሀብት፣ በሰው ገንዘብ፣ በሀገሪቱ ሀብት ላይ ስለሆነ የሚቆራመቱት ያንን ስለሆነ እንግዲህ መኒ ላውንደሪንግ የሚያደርጉት ማለት ነው ወንድሞቼ። እና እርስ በርስ ያባላቸዋል ያ ገንዘብ ማለት ነው። የተቀደሰ ገንዘብ ስላልሆነ በእግዚአብሔር የመጣ ስላልሆነ የሰው ሀብት እየዘረፉ ስለሆነ ድሃው ይህን ምንም አያውቅም። ምስኪኑ ማህበረሰብ ይህን ምንም አያውቅም። በኤሊት ደረጃ ያሉት ግን ያውቃሉ። በሀብት ከፍ ያሉ ሰዎች እዚህ ላይ ተሰማርተው ዘረፋ ይዘዋል ማለት ነው ወንድሞቼ። እና በሰው ገንዘብ ላይ፣ በሰው ሀብት ላይ፣ በድሃው ላይ፣ በሀገሪቷ ላይ የተጫወቱ ሰዎች በህግ መጠየቅ አለባቸው። ምንም ጥርጥር የለውም። ህግ ባይጠይቃቸው እንኳን እግዚአብሔር ይጠይቃቸዋል ማለት ነው። ሁላችንም ከዲያብሎስ ፈጣሪ ይጠብቀን። ሰላም ለእናንተ ይሁን። አበቃን።